በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሆንልን። እንዲሁም ለእመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገኑ ይሆንልን። አሜን። ክቡራን የዲያቆን አቤል ፍሬው የዩቲዩብ ቻናል ተከታታዮች፣ በሀገር ውጭም ከሀገር ውስጥም ያላችሁ ኦርቶዶክሳውያን በየቀኑ አዳዲስ የሚያስተምሩም ቁም ነገር አዘል የሆኑ ቪዲዮዎች ስለምንለቅ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። ቅዱስ ሚካኤል። ሚካኤል ማለት ማን እንደ እግዚአብሔር ማለት ሲሆን በክርስትና ሃይማኖታችን ሁሉ አለቃ ሊቀ መላእክት ተብሎ ይጠራል። መላእክት ቁጥራቸው እጅግ ብዙ ቢሆንም በ99ኙ ነገደ መላእክት የተከፈሉና አለቆችም ያሏቸው ናቸው። የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ነው። በትሕትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን መጽሐፍ ቅዱስ በግልጽ አስቀምጦታል። የቅዱስ ሚካኤል ስሞች። ሚካኤል ማለት መኑ ከመ አምላክ፣ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እሱን የሚመልስ አምላክ እንደሌለ የሚያመለክት ነው። እንደ እግዚአብሔር ያለ ቅዱስ፣ ንጹሕ፣ ርኅሩህ፣ ኃያል፣ ረቂቅ ማን ነው? መልሱ የለም ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠው የባለሟልነት ክብር የሚገልጹ ናቸው። ይኸውም መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክሩ ናቸው። መልአከ ኃይል የተባለው እግዚአብሔር በሱ አማካይነት ታላላቅ ሥራዎችን በመሥራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ማለት ሳይሆን እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በስሙ አማካኝነት ይሠራል ለማለት ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራድኢነት አምኖ ለሚለምነው ሁሉ ፈጥኖ በመድረስ ለሠራዊተ አጋንንት ተንኰል የሚያድን መልአክ ነው። ወደ ቅዱስ መጽሐፍ ስንገባ ለቅዱስ ሚካኤል የተሰጠውን ክብርና ባለሟልነት እንዲሁም የሠራቸውን ሥራዎች እንመለከታለን። በመጀመሪያ ኢያሱ 5:13-15 እንዲህ ይላል። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሠራዊት አለቃ ሁኜ አሁን መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድነው? አለው።
የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምህበት ስፍራ የተቀደሰ ነውና ጫማህን በፊቱ አውልቅ አለው። ኢያሱም እንዲህ አደረገ ይላል። ይህን ጥቅስ ልብ ብለን ብናጤነው ለሌላው ሁሉ መርህ ይሆናልና ጥቂት ለማብራራት እንሞክራለን። እንዲህም እግዚአብሔር ራሱ ለኢያሱ በሕይወትህ ዕድሜ ሁሉ ማንም አይቋቋምብህም፣ ከሙሴ ጋር እንደሆነ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም በማለት ምን ያክል እንዳከበረው ያስረዳል። እስራኤላውያን አሞራውያንን በወጉ ጊዜ ቀኑ ስለመሸባቸው ከመደበኛው የተፈጥሮ ሕግ ውጪ ቀኑ እንደማይጨልምና መዓልቱ እንዲረዝም ኢያሱ በጸሎት ፈጣሪውን ስለጠየቀ እግዚአብሔርም ጸሎቱን ሰምቶ ቀኑን አስረዝሞ ከሰማይ በረድ አዝንሞ ጠላቶቻቸውም በማጥፋት የፈጸመውን አስደናቂ ተአምር እንዲህ ብሎ ጽፏል። ፀሐይም በሰማይ መካከል ጸገየ፣ አንድ ቀንም ሙሉ ያክል ለመግባት አልቸኮለም። እግዚአብሔርም ለእስራኤል ይዋጋ ነበርና እግዚአብሔር የሰው ቃል ልመና የሰማበት እንደዚያ ያለ ቀን ከዚህም በፊት ከዚያም በኋላ አልነበረም በማለት ተገልጸዋል። በጠቅላላው ከኢያሪኮ ጀምሮ ታላላቅ የሕዝብ ምሽጎችን አፍርሶ አሕዛብን አጥፍቶ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለላቸውን የተስፋይቱን ምድር ለልጆቻቸው ያወረሰ ኢያሱ ነው። ይህ የእስራኤል መሪ በእጅ የተመዘዘ ሰይፍ ይዞ የተገለጸለት ቅዱስ ሚካኤል መሆኑን አላወቀም። ከቃሉ እንደምንረዳው ከራሱ ወገን ወይም ከጠላቶቹ ወገን የሆነ አንድ ወታደር መስሎት ነበር። መልአኩ በሰው አምሳል እንደተገለጸለት አላወቀም ነበር። ያነጋገረውም ያለ ፍርሃት፣ ያለ ጭንቀት፣ ያለ ድንጋጤ ወታደሮቹን እንደሚያናግር ዘና ብሎ ነው። ሆኖም ከመልአኩ የተሰጠው መልስ ታላቅ መሪና ነቢይ የሆነውን የኢያሱን አስተሳሰብ ለወጠው። ይኸውም ከወገኖችህ ወይም ከጠላቶችህ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ የሚለውን ቃል ሲሰማ ኢያሱ በፊቱ የቆመው ተራ ወታደር ሳይሆን የመላእክት ሰራዊት አለቃ፣ ከሙሴ ሳይለይ የእስራኤልን ሕዝብ የሚጠብቅ የእግዚአብሔር መልአክ ቅዱስ ሚካኤል መሆኑን ሲረዳ ለመልአኩ ክብር መስጠት ስለሚገባ የአክብሮት ስግደት ሰገደለት። ጌታዬ ለባሪያው የሚነግረው ምንድነው? በማለት በትሕትና ጠየቀ። ጌታዬ አንተ ቅዱስ ሚካኤል ለኔ ለባሪያህ ለኢያሱ የምትነግረኝ ምንድነው? በማለት የእግዚአብሔር ክብር ለፍጡር መስጠቱ አይደለም። መላእክት ጌቶች ይባላሉ፣ ጌትነታቸውም የጸጋ ጌትነት ነው። ኢያሱ መልአኩን ጌታዬ ብሎ የጠራው እኛማ ኃጢአተኞች ጌታዬ ቅዱስ ሚካኤል ለኔ ለባሪያህ ጸልይልኝ፣ መጥተህ አድነኝ በማለት የአክብሮት የጸጋ ስግደት በመስገድ ብንለምነው ከመጽሐፍ ቅዱስ ትምህርት ውጪ አልወጣንም። የፈጣሪን ክብር ለፍጡር አይሰጥንም? ተሳስታችኋል የሚለን ሰው ቢኖር እኛ አብነት ያደረግነው የእግዚአብሔር ወዳጅ ኢያሱን ስለሆነ ኢያሱም ተሳስተሃል ይባል። መልአኩም ኢያሱ ያቀረበለትን የአክብሮት ስግደትና ጥያቄ በመቀበል ከእግዚአብሔር የተሰጠውን መልእክት ነገረው። ኢያሱም ትእዛዙን ፈጸመ። ይህም ማለት መላእክትን ፈጥሮ የሚገዛ የሚያዛቸው፣ የሚቀድሳቸው ማለት ነው። የእግዚአብሔር ሰራዊት አለቃ የሚለው ከፈጣሪ በታች በመላእክት ላይ በፈጣሪ የተሾመ ማለት ነው። መላእክት አለቆቻቸውን ያከብራሉ፣ ለእነሱም ይታዘዛሉ። ቅዱስ ሚካኤል የመላእክት ሁሉ አለቃ ስለሆነ ከትእዛዙ አይወጡም። ሰራዊተ መላእክት የሚያከብሩትና የሚታዘዙለትን የመላእክት አለቃ ቅዱስ ሚካኤልን እኛም እንደ ኢያሱ እናከብረዋለን።
እንታዘዝለዋለን። መላእክትን ማክበርና መታዘዝ እንደሚገባ እግዚአብሔር እንዲህ ይላል፣ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልክህን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩህን ሁሉ ብታደርግ ጠላቶችህን እጠላቸዋለሁ፣ የሚያስጨንቁህም አስጨንቃቸዋለሁ። መልአኬ በፊትህ ይሄዳልና ዘጸአት 23 20-22 በማለት ለሙሴ ተናግሯል። ይህ ቃል ለአንድ ጊዜ ብቻ ለሙሴና ለሕዝቡ ተነግሮ ያበቃ ሳይሆን እስከ ዛሬና ወደፊትም የሚቀጥል ነው። ይህ የእግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ሕዝበ እስራኤልን ከግብፅ ባርነት ያወጣ በበረሃ 40 ዓመት የመኖራቸው ምድር ርስትን ያወረሳቸው መሆኑን በሌላ ስፍራ እንዲህ ይላል። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። ዘጸአት 14:15-20። በዚህ መሠረት እስራኤልን ይመራ የነበረው የእግዚአብሔር መልአክ ቅዱስ ሚካኤል ነው። እንዲሁም በኮሬብ ተራራ እግዚአብሔር ለሙሴ አመልማል ከነበልባል ተዋህዶ በተገለጸለት ጊዜ መልአኩ ቅዱስ ሚካኤል አልተለየም ነበር። በኦሪት የእግዚአብሔር መልአክ እየተባለ የሚጠራው አብዛኛው ጊዜ ቅዱስ ሚካኤል እንደሆነ ሊቃውንተ ቤተ ክርስቲያን ያስተምራሉ። በድርሳነ ሚካኤልም ተጽፎ ይገኛል። የእግዚአብሔር መልአክ ቅዱስ ሚካኤል እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል። የእግዚአብሔር መልአክ ቅዱስ ሚካኤል መጣ፣ ከአሞራውያንም ሰፈር መጥቶ 85,000 ገደለ በማለት ቅዱስ ሚካኤል ሕዝቅያስን እንዴት እንዳዳነው ተገልጿል። በአጠቃላይ ቅዱስ ሚካኤል ያልረዳው ቅዱስ የለም ቢባል ማጋነን አይሆንም። የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤል ተራዳኢነት ተገልጿል። በዚሁ በትንቢተ ዳንኤል ምዕራፍ 12-1 ላይ በዚያም ዘመን ስለ ሕዝብም ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል በማለት ታላቅነቱን ለሰው ልጆች ሁሉ በአማላጅነትና በተረዳኢነቱ የሚቆም እንደሆነ በማያሻማ ቃል ተገልጿል። ከዚህም ሌላ ዲያብሎስ ከነሰራዊቱ በእግዚአብሔር ላይ ባመፀ ጊዜ ከክብሩ ያዋረደው ወደ ምድር ያመጣው የጣለው ቅዱስ ሚካኤል ቅዱሳን መላእክት በመምራት ከዲያብሎስና ከሰራዊቱ ጋር ስላደረገው ጦርነትና ስለተቀዳጀው ድል ቅዱስ ዮሐንስ እንዲህ በማለት ገልጾታል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ራእየ ዮሐንስ ምዕራፍ 12:7-9። ዛሬም ቅዱስ ሚካኤል ሰዳዴ አጋንንትን የሚያሳድድ በመሆኑ ከሰይጣንና ከሰራዊቱ መከራ እንዲያድናቸው በጸሎት የሚለምኑት በቃል ኪዳን የሚማጸኑት ሁሉ ፈጥኖ እየደረሰ ይታደጋቸዋል። በዙሪያቸው እየከተመ አጥር ቅጥር ሆኖ ይጠብቃቸዋል። ከክፉ ነገር ሁሉ ያድናቸዋል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ
ሊናገረው አልደፈረም በማለት ቅዱስ ሚካኤል ዲያብሎስን እንኳ እግዚአብሔር ይፍረድብህ ከማለት በቀር ሌላ ቃል አለመናገሩ ታጋሽነቱን ያሳያል። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ለማንም ያልተሰጠ እጅግ ታላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽአት ጌታችን ቅዱሳን መላእክትን አስከትሎ በክበበ ትስብእት በግርማ ሞገስ በሚመጣበት ጊዜ ከእግዚአብሔር ዘንድ በሙታን ላይ ሥልጣን የተሰጠው ለዚሁ ለኃያሉ መልአክ ለቅዱስ ሚካኤል ነው። ይህንንም ቅዱስ ጳውሎስ በሚገባ ገልጾታል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን ይላል። ከዚሁ ጋር በተጨማሪ በጌታ ቃል የምንላቸው ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ በማለት በዕለተ ምጽአት ምን ያክል ክብርና ጌትነት እንደሚሰጠው ይገልጽልናል። የቤተ ክርስቲያን አባቶች በየወሩ በ12 መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት 4 አበይት በዓላት በቀዝቃዛ ጽዋ ውሃ ጀምሮ እንደተቻለ ማዘከር ይገባል። እነዚህም ኅዳር 12 ቀን፣ ቀጥሎ ሰኔ 12 ቀን፣ ከዚያም ነሐሴ 12 ቀንና ታኅሳስ 12 ቀን ናቸው። ከሁሉም የሚበልጠው ታላቅ በዓሉ ኅዳር 12 ቀን ነው። በዚህም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን ፈጣሪውን የከዳና የበጎ ሥራ ሁሉ ጠላት የሆነውን ሰይጣንን ድል ይነሳ ዘንድ ሥልጣን ሰጠው። በዚህ ዕለት እንዲሁ ከላይ እንደተገለጸው ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ነው። በቅዳሴያችን ተውህቦ ምሕረት ለሚካኤል ለሚካኤል ምሕረት ይቅርታ ርኅራኄ ተሰጠው ይላል። ነቢዩ ሄኖክም ምሕረት ለሚካኤል መሰጠቱ ገልጸዋል። ትሕትናውን ታዛዥነቱን አስረድቷል። የቅዱስ ሚካኤል ሹመት በነገደ መላእክት ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን፣ ለቅዱሳን ጻድቃን ሰማዕታት ደግሞ አጋዛቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። ይህንንም ለቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል ኅዳር 12 ቀን እንደተጻፈው መልአኩ ቅዱስ ሚካኤል ዱራታዎስና ሚስቱ ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት ነው። ዱራታዎስና ቴዎብስታ ሁል ጊዜ ባለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስም የእርሱንና የሚስቱን ልብስ ሸጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ ይዞ መጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴ እንዲወስድ፣ ዳግመኛም ወደ ዓሣ አጥማጅ ዘንድ ሄዶ 1 ዓሣ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የዓሣውን ሆድ እንዳይቀድ አዘዘው። ዱራታዎስም እንደታዘዘው አደረገ።
ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የክቡር መልአክ የመታሰቢያውን በዓል አደረገ። ጦም አዳሪዎችና ድሆችንም ጠርቶ አጠገባቸው። ከዚህም በኋላ ለድራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ድራታዎስም የዓሣውን ሆድ እንዲሰነጠቅ አዘዘው። በሰነጠቁ ጊዜ 300 የወርቅ ዲናር በዓሣው ሆድ ውስጥ ተገኘ። ቅዱስ ሚካኤል ድራታዎስና ሚስቱን ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሆናችሁ። እግዚአብሔር አስባችኋልና በጎ ሥራችሁን መሥዋዕታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህ ነገር ሲሰሙ ደነገጡ። የከበረ ገናናው መልአክም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግኩ እኔ ነኝ። አሁንም በዚህ ዓለም ለበጎ ነገር እንዳታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። እስክንድሪያ በምትባል ከተማ አክላወበጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኵራብ ነበርና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኵራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኵራብ ውስጥ ዙሃል የሚባሉት ታላቅ የነሐስ ጣዖት ነበርና በዓሉ የሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስ እስከ ተሾሙበት ዘመን ድረስ በዚያ ጣዖት እንዲህ ሲያረጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለ ተስፋፋች ያ ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንን አልለወጡብንም። አባ እለእስክንድሮስ ገሰጣቸው፣ አስተማራቸው። ስህተታቸውንም በግለጥ እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖትን እንድንሰብረው ምኵራብንም እንድናባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትንም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግሮቹም በከበረው መልአክ ስም ምግብ ይሁን። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህ በኋላ ያንም ምኵራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከ ነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሠራ፣ እስከ ዛሬ ጸንቶ ይኖራል። ዳግመኛ በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤል በነገዱ ውስጥ በመላእክት ሁሉ ላይ በሕዝቡ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ቅዱስ
ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን በሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርም የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበት ከዚህ ከኋላም ከኃላፊ ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪውም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልአኩ ውብ የሆነ ወንድ ልጅም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህም ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዘዋል። ባለጠጋውንም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህ ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽ ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችጉራ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደ። የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህሩ ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያክል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ ባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ አንሳፎ አየው። እርሱም በባህሩ አውጥቶ ወደ ቤቱ ወሰደው። ይህን ሳጥን እንዴት እንደሚከፈተው ያስብ ጀመር። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለእራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህ ሳጥንን ይከፍተው ይሆን አለ። በሳጥኑም ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጠጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልከኝ ይሁንና እደር አለው። ባለጠጋውም በዚያ አደረ። እራት በሚቀርብም ጊዜ
ሕፃኑን ባሕርን ብሎ ጠራው። ባለጠጋውም ሰው ሰምቶ ልጅህ ነው ብሎ ጠየቀው። በግ ጠባቂውም አዎ ታናሽ ሕፃን ሆኖ ሳለ ከባሕር አግኝቼዋለሁና ከእግዚአብሔር የተሰጠ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ተብሎ መለሰለት። ያን ጊዜ እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁን ባሕራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባሕራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህን ዘንድና ወደ ቤትህም በሰላም ትመለሳለህ። ያን ጊዜም ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ የምታነባት ጊዜ ደብዳቤዋ ይዘው የመጣው ገድለህ በጉድጓድ ውስጥ አለው፣ ማንም አይወቅ። በመካከላቸውን የሚተዋወቅበትን ምልክት ጽፎ አሸጋት። ለባሕራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። መላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያዝከው ምንድነው? አለው። ወደ እገሌ አገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፊትም በንፍሃት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው ይቺ ደብዳቤ ደርሳ በምታነብበት ጊዜ ልጄ እገሊትን አጋቡት። በውስጥና በውጪ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ሥልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይች መልእክት እንኋት። ከዚህ በኋላ አሽጎ ለባሕራን ሰጠውና ወደ ባለጠጋው ቤት ሄደ። ይችን ደብዳቤ ለሹሙ ስጠው። በጎዳናም ከኔ ጋር እንደተገናኘህ እንዳትነግረው፣ እንዳይገድልህም ይህ የሞት ደብዳቤ ለውጬልሃለሁ አለው። ባሕራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባሕራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜ በመካከላቸው ያለው ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀን ያክልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዝራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባሕራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባሕራንም በጎ ሥራዎችን የሚሠራ ሆነ። የተገለጠለትንም ከመገደል ያዳነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለጠጋውን ጥሪቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገ። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ።
ባህራንም ቅስና ተሽሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወት ወረሰ። መድኃኒታችንም በተነሳበት ቀን ይህ ክቡር መልአክ ሚካኤል በውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪዬ ሆይ እኔ አገልጋይህና መልእክተኛ በቸርነትህ እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገው ሁሉ መሸከም እንደምትችል በሲኦል 3 ጊዜ በክንፎችህ ተሸክመ እንድታወጣ እኔ እነሆ አዝጅሃለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህ ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታደል ይገባል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድራችንን ፍሬ ይባርክ ዘንድ ፈቃዱም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችን ወደ ቤታቸውም በሰላም በጤና መልሳቸው ዘንድ በመካከላችንም ፍቅር ያድርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶቻችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱም ወደ ቀናች ሃይማኖት ይመልሳቸው ዘንድ በእግዚአብሔር ፊት ስለኛ ይለምናል። ዳግመኛም በዚህ ቀን እግዚአብሔር የሚፈራ አስተራኒቆስ የሚስቱ የቅድስት አፎምያ የዕረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እሊህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያም በየወሩ በ12 ቀን ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳታስተጓጉል ሚስቱን ቅድስት አፎምያን አዘዛት። እርሷም የከበረ የመልአክ ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ ለክብር አኖረችው። ባሏን ባረፈ ጊዜ ባሏ ያዘዛትን መስራት ጀመረ። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ እራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ብፁዓትም አይሻም። አፎምያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳ ሌላ ባል አያውቅም። በእግዚአብሔር አርአያ በተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማው ጊዜ አርአያውን ለውጦ በላይዋ ጮኸባት፣ እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመልአኩ የሚካኤል በዓል የሚከበርበት ዕለት እርሷ የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎምያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህ መመጽወትሽን ትተሽ
ለአንድ ምእመን ሚስት ትሆኚ ዘንድ አዞሻል። ባል የሌላት ሴት መልህቅ የሌለው መርከብ እንድትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶች እንዳገባ እግዚአብሔርም ደስ እንዳሰኙ ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማኅተብ ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልአኩ ተለወጠና አነቃት። እርሷ ወደ ከበረው መልአክ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ሚካኤል እንዲህ አላት፣ ብፅዕት አፎምያ ሆይ ሄደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይንን ያላየውን ጆሮም ያልሰማውን በሰው ልቦና ያልታሰበውም አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦማዳሪዎች ይሰጣቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልም ስዕል አንስታ ታቅፋ ሳመችው። ያ ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎቷ ይማረን። የዚህም የከበረ መልአክ ሚካኤል የረድኤቱ ኃይል ከሁላችን የቤተ ክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን።